እንግዲህ አንዱ ዛሬ የሰማነው አሳዛኝ ዜና የኢትዮጵያ ቴምፖራሪ ፕሮቴክሽን ስታተስ መቋረጡን ከነገ ጀምሮ እንደሚቋረጥ ይፋ አድርጓል። ዲኤችኤስ ማለት ነው። እስከ ዛሬ ድረስ የኢትዮጵያ ቴምፖራሪ ፕሮቴክሽን ስታተስ ቆይቶ የነበረው በብራያን መርፊ የተባለ የባይደን አድሚኒስትሬሽን የፌዴራል ኮርት አንደኛ ሰርኪት የፌዴራል ኮርት ተሿሚ የነበረ ዳኛ አስቁሞት ነው። ማለትም ዲኤችኤስ በሄደበት መንገድ ፕሮሲጀራል ዲፌክት ፈጽሟል። ራሱ ህጉ ያስቀመጠውን ፕሮሲጀራል ሂደቶች አንድ ቲፒኤስ ለማቋረጥ አልሄደበትም። እነዛን በአግባቡ ሬሻል አኒሞሲቲ የተከተለ ነው ወይም ደግሞ ዘረኝነት ላይ ቤዝ ያደረገ ተርሚኔሽን የሚል ነበር። ነገር ግን የፌዴራል ሱፕሪም ኮርት በዚህ ጉዳይ ላይ በአጠቃላይ ቲፒኤሶች ላይ ስፔሲፊካሊ ሁለት ቲፒኤሶች ላይ የሰጠው ውሳኔ ለሌሎች ተከታታይ ቲፒኤሶች መቋረጥ ምክንያት ሆኗል። የአሜሪካን ጠቅላይ ፍርድ ቤት አንዱ የወሰነ ውሳኔ አንሌስ ክሊር የሆነ የሬሻል አኒሞሲቲ ኤንድ ኮንስቲቱሽናል ቫዮሌሽን ከሌለ በቀር ፍርድ ቤቶች ቴምፖራሪ ፕሮቴክሽን ስታተስን ድጋሚ ሪቪው አድርገው የማስቀጠል ስልጣን የላቸውም። ይህን ስልጣን ያለው የማቋረጥም የማስቀጠልም የኤግዚኪዩቲቭ ብራንቹ የአስፈጻሚ አካል ብራንች ነው። ለዚህ የተለያዩ ፍርድ ቤቶች የጠቀሷቸው የዘረኝነት ግራውንዶች በቂ አይደሉም። በጣም ክሊር የሆነ የዘረኝነት ወይም ደግሞ ሬሻል ሞቲቬሽን መኖር መቻል አለበት። አሁን ግን የተቋረጡት ቲፒኤሶች የተለያየ ሀገር ቲፒኤሶች ስለሆኑ ስፔሲፊክ ዘርን ወይም ስፔሲፊክ ሀገርን ኮንሰንትሬት ያደረገ አይደለም ወይም ደግሞ ያጠቃ አይደለም እና ይሄ አናሊሲስ በቂ አይደለም። ኢቨን ኢፍ ንግግሮች በሄጂያን ሰዎች ላይ እንደገና በሶማሌዎች ላይ የተነገረው ነገር አጸያፊ ቢሆንም ያ ግን ሬሻል ሞቲቬሽን እንዳለው ቴምፖራሪ ፕሮቴክሽን ተርሚኔሽኑ አያሳይም የሚል ውሳኔ ነው። ያን ተከትሎ ነው እንግዲህ የአንደኛው ሰርኪት ፍርድ ቤት ብራያን መርፌ የተቀመጠበት አሁን ዛሬ የኢትዮጵያን ቲፒኤስ ተርሚኔት አድርጎታል ማለት ነው። ስለዚህ ወደ 5000 አካባቢ ወይም ከዛ በላይ እስከ 6000 የሚደርሱ ኢትዮጵያውያን በቴምፖራሪ ፕሮቴክሽን ስታተስ ላይ ያሉት ከነገ ጀምሮ የስታተስ ወይም በዚህ ስታተስ መስራት አይችሉም ማለት ነው። ስለዚህ በጊዜ ሀገሪቷን ለቀው ወር ደግሞ የተለያዩ አጀስትመንት ኦፍ ስታተሶችን መጠቀም ይኖርባቸዋል። በጋብቻ ሊሆን ይችላል፣ በአሳይለም ሊሆን ይችላል። ይሄን እንግዲህ ስፔሲፊክሊ እዚህ ይሄ ነው ኦፕሽኖቹ ብሎ መናገር በጣም ከባድ ሊሆን ይችላል። ምክንያቱም ኢንዲቪጁዋል ሰዎች የራሳቸው የሆነ የቲፒኤስ ውስጥ የገቡበት ሂደት ይኖራል፣ ከየት ተነስተው ወደ ቲፒኤስ እንደገቡ ማለት ነው። ስለዚህ ያንን ቢቻል ከራሳቸው አተርኒዎች ጋር መነጋገር ቢችሉ ጥሩ ነው። ከመጨረሻው ጥያቄ ልነሳና ኢትዮጵያ ያለው ኮንዲሽን ይሄ ቲፒኤስ ሲሰጥ ከነበረው ኮንዲሽን ተባብሶ ነው ያለው። ይሄ ቲፒኤስ በኖቬምበር 2022 ላይ ኢሹ ሲደረግ አሁን የኢትዮጵያ ቲፒኤስ ማለት ነው ኢትዮጵያ ውስጥ የነበረው ጦርነት አንድ ክልል ላይ ብቻ የነበረ ነበር። አሁን ያ ተስፋፍቷል። የጸጥታ አካሉ በተለይ ኖርዘርን ኢትዮጵያን ሰሜን ኢትዮጵያን በጠቅላላ የሸፈነ ይመስላል አሁን ላይ እና ወለጋም ላይ ወደ ተለያዩ የኢትዮጵያ አካሎች የሚሄድ መጓጓዝ አሁን ከባድ እየሆነ ነው። ስለዚህ ኢትዮጵያ ውስጥ ያለው ኮንዲሽን አልተለወጠም። የዲኤችኤስ ያደረጋቸው ተርሚኔሽኖች በጠቅላላ ካንትሪ ኮንዲሽንን ከግባት ይወሰዱ አይደሉም። ምክንያቱም ለምሳሌ የሱዳንን ቲፒኤስ አቋርጧል። እውነት ለመናገር ሱዳን ቴምፖራሪ ፕሮቴክሽን እያላት የነበረው ስታተስ የተሻለ ነበር። የዛሬ 5-6-7 ዓመት ሱዳን አንደር ቲፒኤስ ውስጥ ነበረች። ግን አሁን ያለው የሱዳን ሲቹዌሽን ኦልሞስት ሊቬብል አይደለም። ሱዳን ውስጥ ማንም ሰው ሄዶ መኖር የሚችልበት ኢንቫይሮንመንት እንደሌለ የታወቀ ነው። በሚዲያ ጂኖሳይድ የሚፈጸምበት እጅግ አሰቃቂ ሲቹዌሽን ያለበት፣ አንድ ሰው ጦረኛ ካልሆነ መሳሪያ አንስቶ የሚዋጋ ካልሆነ በእርግጠኝነት ሱዳን ውስጥ መኖር የሚቻልበት ሁኔታ አይደለም እና ያንን ቲፒኤስ አቋርጠዋል። ስለዚህ ቲፒኤስን የማቋረጥ ሂደት ካንትሪ ኮንዲሽን ቤዝ ያደረገ አሰስመንት አይደለም። ጀስት ጄኔራሊ የትራምፕ አድሚኒስትሬሽን ከዚህ በኋላ ቴምፖራሪ ፕሮቴክሽን ስታተስ ለማንም ሀገር ላለመስጠት ያለውን ፍላጎት ያሳየበት ነው። የኢሚግሬሽን ላይ የተከተለው ፖሊሲ ነው። ትራምፕ የመጣው አድቮኬት ያደረገው ኢሚግሬሽንን ለማጥበብ ነው። በተቻለ መጠን ከሶስተኛ ሀገሮች ወይም ከደሃ ሀገሮች የሚመጡ ሰዎችን ወደ አሜሪካ ላለማስገባት ነው። ስፔሲፊካሊ ደግሞ ነጭ ያልሆኑ ሰዎችን። ምክንያቱም ለሳውዝ አፍሪካን ሰዎች ሪፊጂ ስታተስ ሲሰጥ ለየትኛውም የዓለም ክፍል ላይ ለሚመጣ ሰው ሪፊጂ ስታተስ አልተሰጠም። እውነት ለመናገር የሳውዝ አፍሪካንስ የሚባሉት የነጭ ሰዎች እዛ ተሰደው ከዚህ በፊት የሄዱት ያሉበት ሲቹዌሽን ከየትኛውም አሁን ቲፒኤስ ውስጥ ካሉ ሀገሮች የተሻለ ሲቹዌሽን ነው። አትሊስት የተሻለ ፕሮቴክሽን አላቸው። ሀገሩ ሳውዝ አፍሪካ ነው፣ ህግ ይከበርበታል። የሚደርስባቸው ጫናም ይህን ያህል አይደለም። ኢኮኖሚካሊም የተሻለ ግራውንድ ላይ ያሉ ናቸው። ለምሳሌ ሳውት አፍሪካ ውስጥ
ካለው ቁጥራቸው አንጻር በአብዛኛው መሬት የተያዘው በነጮች ነው። ይሄ ሁሉ የኢኮኖሚካል ቤኔፊትስ ኤንድ ሊጋል ፕሮቴክሽን እያላቸው ነው ሪፊጂ ስታተስ የተሰጠው። ስለዚህ ኦንሊ ኤክስፕላኔሽን ለዚህ የሚሆነው ማንነት ነው። ማንነት ላይ ቤዝድ ያደረገ የኢሚግሬሽን ፖሊሲ ነው የትራምፕ አድሚኒስትሬሽን እየተከተለ ያለው። እንግዲህ ይሄ ደግሞ ቤዙን ከማስደሰት አንጻር ነው። ሪፕሌስመንት ቲዮሪ የሚባል ይከተላል። ዘ ግሬት ሪፕሌስመንት ቲዮሪ ማለትም ከሌላው ሀገር የሚመጣው ማህበረሰብ ነጭ አሜሪካንን እየተካ ነው የሚል ፍርሃት በነጩ ማህበረሰብ ውስጥ በማሳደር ከዚህ አንጻር የሚተገብሩት የፖሊሲ ሂደት ነው። ምንድነው መፍትሄው? ቅድም እንዳልኩት በመጀመሪያው ከሎየሮች ጋር መነጋገር ከራሳችሁ ሎየር ጋር በጣም ጥሩ ነው። ኮንዲሽናችሁን አላውቅም፣ ግን አትሊስት በግዘፍ ደረጃ ያለው የአሳይለም ሂደት ነው። ሰዎች አሳይለም ውስጥ ስቲል መግባት ይችላሉ። ወደ ፍርድ ቤት ሊላክ ይችላል። ኬዛቸው ከ1 ዓመት በላይ አፕላይ እያደረጉ ስለሆነ ግን ስቲል ፍርድ ቤት ላይ የሚሄደው መከራከር ይችላሉ። ሌላው በሜሬጅ አጀስትመንት ኦፍ ስታተስ መጠየቅ ይችላሉ። ሪኢንስቴትመንት ኦፍ ኤፍ1 ስታተስ ወር ነን ኢሚግራንት ቪዛዎችን ከእንደገና ሪኢንስቴት ለማድረግ መጠየቅ ይችላሉ። ፔንዲንግ ስታተሶቻቸውን እስከሚያገኙ ድረስ የመከልከል ቻንስ ቢኖራቸውም እነዚህ አትሊስት ፊት ለፊት ላይ ያሉ 3 ትልልቅ ኦፕሽኖች ናቸው። እንግዲህ አሳይለም የኮንግረስ ያወጣው ህግ ነው። ስለዚህ የትራምፕ አድሚኒስትሬሽን እንደ ቲፒኤስ እርምጃ መውሰድ አይችልም። አሳይለም ግን የአሳይለም ላንድስኬፖችን አጥበዋል። የተለያዩ ጋፖች፣ ሉፖሎች አሉ አሳይለምን ማጥበብ የሚችሉበት ማለት ነው። የተለያዩ መንገዶችን እየተጠቀሙ ለምሳሌ ከ1 ዓመት በላይ የቆየን ሰው ዳይሬክትሊ ወደ ፍርድ ቤት እንልካለን። እነዚህ ሪኳየርመንቶች የሌሉበትን እያሉ የተለያዩ ማጥበቢያ መንገዶችን ስለወሰዱ ያ ይመስለኛል አሳይለም ተከልክሏል የሚለው። ሁለተኛ ከውጭ ወደ ሀገር ውስጥ የሚገባ ሪፊጂ የለም ወይም በሪፊጂ ስታተስ የሚገባ የለም ኤክሰፕት ከሳውት አፍሪካ የሚመጡ ነጭ ሰዎች ካልሆኑ በቀር ማለት ነው። ስለዚህ ይሄ ይመስለኛል ይህን ወሬ በስፋት እንዲዛባ ያደረገው። ሌላ እንግዲህ የዲናያል ራይት ነው። ፍርድ ቤት ላይ ያለው ዲና የሚደረጉበት መጠን በጣም ከፍተኛ መሆኑ የአሳይለም ላንድስኬፑ ከባድ እንደሆነ የሚያሳይ ነው። ግን አሳይለም አልተከለከለም። ሰዎች አሳይለም ፋይል ማድረግ ይችላሉ። ዲፌንድ ማድረግ ከዚህ ቀደም ካለው ሁኔታ አንጻር በጣም ከባድ ነው። እንግዲህ አሁን ቲፒኤሶችን የተለያዩ መንገዶችን ሲያጠቡ ሞር አግሬሲቭሊ አሳይለም ላይ እንደገና የሚሄድ እድላቸው ይሰፋል የሚል እምነት አለኝ። አሳይለም ላይ የበለጠ ስትሪክት የመሆን ማለት ነው። ፕሪዲክት ማድረግ በጣም ከባድ ነው። ግን ትሬንዶቹን ስትመለከት ሞር ኦር ሌስ የአሜሪካን የኢሚግሬሽን ኢንቫይሮንመንት ላንድስኬፕ እንደ ከዚህ ቀደሙ እንደማይሆን ግን በቂ ማስረጃዎች አሉ። ለዚህኛው አንዱ እንግዲህ ሁል ጊዜ ኢኮኖሚውን ማየት ወሳኝ ነው። ምንድነው ኢኮኖሚ እየነገረን ያለው ነው? አንደኛ ኢኮኖሚ እየነገረን ያለው የአሜሪካን የኤክስፓንሽን ሂደት እየጠበበ መሆኑን ትመለከታል። በተለይ ሌሎች ሀገሮች አሁን አሜሪካንን ጉልበትና ኢኮኖሚካል አቅም በተገዳደሩ ቁጥር የአሜሪካ ግሎባል ማርኬት ሼር ሽሪንክ እያደረገ ነው የሚመጣው። ይሄ ማለት ካምፓኒዎች እንደ ከዚህ ቀደሙ በጣም ፓወርፉል አይሆኑም ማለት ነው። ካምፓኒዎች ያን ያህል ፓወርፉል ካልሆኑ ፕሮፊት ጌን የሚያደርጉበት መጠን ይቀንሳል። ያ ኢሚግራንቶች ላሉት ጠባብ የስራ እድሎች ነው የሚሻሙት የሚታገሉት። ስለዚህ አሜሪካ ኢሚግራንቶችን ኮንሱም የማድረግ ፍላጎቱ ሊቀንስ ይችላል። ይሄ እንግዲህ አንዱ አናሊሲስ ነው። ሁለተኛው ፑሽባክ ሊኖር ይችላል። ምክንያቱም ኢሚግራንቶች የጆብ ስክራምብል የሚያደርጉ ብቻ አይደሉም። ይሄም ስራን የሚቀራመቱ ብቻ አይደሉም። ከዛ አትሻገርም ስራም የሚፈጥሩ ናቸው። ፑሽባኩ ሊኖር የሚችለው እዚህ ጋር ነው። ሞር ኢንቨስትመንት የሚኖረው ሞር ኮንሱመር ሲኖር ነው። ሞር ኢንቨስትመንት የሚኖረው አንተርፕረነሮች ሲኖሩ ነው። ስራ የሚፈጥሩ ሰዎች፣ ታታሪ ሰዎች ሲኖሩ ነው። ለዚህ ኢሚግራንቶችን ማስወጣት እየበለጠ ይሄን ዲክላይን ያፋጥነዋል። ሶስተኛ የሚወልደው አሜሪካዊ ቁጥር እየቀነሰ ነው። እንደምታውቀው ብዙ ነጮች ከ1 ከ2 በላይ አይወልዱም ከወለዱም ማለት ነው። ይሄ አሜሪካ ሪፕሌስመንት ሬቱን በጣም በፍጥነት ዲክላይን ያደርገዋል። አራተኛ አሜሪካ ውስጥ ያለው የነጭ ማህበረሰብ አብዛኛውን ከ55 በላይ የሆነ ነው እየሄደ ያለው። ለዚህ ከፍተኛ የሆነ የሜዲካል እና አሲስታንስ ትሪትመንቶች ይፈልጋል። ይህን ትሪትመንት የሚሰጡት ደግሞ በአብዛኛው ኢሚግራንቶች ናቸው። ወይም ጃብ ማርኬቱ ላይ በርካሽ ሊሰጡ የሚችሉ ውድ ከሆነ ሶሻል ሴኩሪቲ ይህን ፈንድ ማድረግ አይችልም። ስለዚህ በጣም ቺፕ የሆኑ ሌበሮች ያስፈልጉታል። አግሪካልቸሩ ቺፕ የሆነ ሌበር ያስፈልገዋል። ከዛ በተረፈ ትልቁ ኢሹ የዴት ኢሹ ነው። የአሜሪካ ብድር ለመጀመሪያ ጊዜ ወደ $41 ትሪሊዮን እየደረሰ ነው። አሜሪካ በአመት የምታስገባው ገቢና በአመት የምትከፍለው የብድር የብዳ መጠን ተመጣጣኝ አልሆነም። ማለትም አሜሪካ ይሄን $41 ትሪሊዮን ፈንድ ለማድረግ በአመት የምታወጣው ገንዘብ ከምታስገባው በልጧል።
ስለዚህ ሶሻል ሴኩሪቲ አሁን ባለው ሂደት በ6 ዓመት ውስጥ ተሟጦ ያልቃል ማለት ነው within 6 years የሶሻል ሴኩሪቲ ቤኔፊት ከ6 ዓመት በኋላ ከተጠናቀቀ ምንድን ነው የሚሆነው? ስለዚህ ሞር ፑሽ ባኩ የሚኖረው እዚህ ጋር ነው ማለት ብዙ ኢሚግራንቶችን ብታመጣ ሶሻል ሴኩሪቲን ፈንድ ያደርጋሉ። እነሱ ኮንሱም ስለማያደርጉ ከዚህ ሶሻል ሴኩሪቲ ታክስ ይደረጋሉ። ቺፕ ሌበር ፎርስ ስላለ ኮንሳምፕሽኑ ይጨምራል እና እዚህ ጋር ምናልባት አዲስ የሚመጣ አድሚኒስትሬሽን ካለ ይህን በሩን የበለጠ ከፍቶ ከእንደገና በኢሚግራንት ኢኮኖሚን ለማነሳሳት ሊሞክሩ ይችላሉ። ስለዚህ ሁለት ነው ማለት ነው ሪሊ። ይሄን ለማድረግ ግን የሬሻል ሞቲቬሽኑን ሙሉ ለሙሉ ማስወገድ መቻል አለብህ። የኢሚግሬሽን ላንድስኬፑን ጠቅላላ ሪፎርም ማድረግ አለብህ። ለምሳሌ እንደ ዱባይ አይነት ስትራክቸር መፍጠር አለብህ። ስራ ፈቃድ ይሰጣል የጊዜው እያደስክ መቀጠል እንጂ ከዚህ በኋላ ወደ ግሪን ካርድ ወደ ሲቲዝንሽፕ የሄጃውን መንገድ ከዘጋኸው ሀገሪቷ ለምሳሌ እንደ ዱባይ ከነዋሪው ይልቅ ሞር ኢሚግራንት የምትሸከም ሀገር ልትሆን ትችላለች። እዚያ ኮንሰርን ሊያደርጋቸው ይችላል። ግን ይሄ ሁሉ የሚመለከት ይዘር በጣም ትልቅ ሪፎርም መምጣት አለበት ኢሚግሬሽን ሂደት ላይ ኦር ፕሬዲክተብል ኢንቫይሮንመንት የለም።